አብርሃም እንግዲህ ዛሬ ደግሞ ቤተሰቦቹን ይዞ ሩቲ ቤት ይገኛል ማለት ነው። ወንድሙ እህቱ ሳትቀር ማለት ነው። ልጄን ይዛ መሄድ አትችልም፣ ለሁለት ወር እንዴት ልጄን ይዛ ትሄዳለች? በማለት እንግዲህ አካኪ ዘራፍ ያዙኝ ልቀቁኝ እያለ ነው። እንግዲህ ሩትዬ ደግሞ በእኔ ህይወት ግቢ ውጪ ማለት መብት የለውም። እሱ የራሱን ላይፍ እየኖረ ነው፣ እኔም የራሴ ላይፍ መኖር እችላለሁ። ስለዚህ የእሱ ፍቃድ አያስፈልገኝም በማለት መልሳለች። አዎ ትክክል ነሽ የኔ እናት፣ የኔ ጀግና ማለት ነው። ሰላም ሰላም ቤተሰብ እንዴት አመሻችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። ዛሬ ደግሞ እንግዲህ አብርሃም ከመሸ ከአመሻሹ ብቅ ብሏል ማለት ነው። ቤተሰቦቹ ሰብስቦ ሄዶ ሩቲ ቤት ይገኛል። እንዴት ልጄን ይዛ ትሄዳለች ብሎ እየተቆጣ ነው። እንግዲህ ሩትዬ ደግሞ እቺ ቡዜ የምላርጋት ማናታችሁ ጨበሪያ ጸጉርሽ ስሪሽ መጀመሪያ ምን ትመስላለች? አሰደበችኝ እኮ ቦታ ልድ ማለት ነው። እና እሱ እንዲያቅባት ፈልጊ ኖሮ ለእሱ አትናገሪም ነበር። ምን አገባሽ? ስለ እውነቷ ነው ደግሞ ሩቲ ልጇን የእሱም ልጅ ስለሆነ ሳትናገር ይዛው ብትል ሌላ ታሪክ ነው። ልጄን ይዛብኝ ጠፋች ብሎ ደግሞ ሌላ ድራማ ስለሚጀምር ነው ሩቲ የተናገረችው። ስለዚህ ሩቲዬ ደግሞ ትክክል ነች። ማናገሯ እውነቷን ነው። እውነቱን ነው የመለሰችላት ማለት ነው። ልጄ ሰርቀሽብኛል ይለኝ ነበር ባልናገር ብላለች።